አርስተ ዜና በደቡብ ኢትዮጵያ ክልል ቦንኪ ወረዳ በደረሰ ድንገተኛ የመሬት መንሸራተት የአንድ ቤተሰብ አባላት በሙሉ ሕይወታቸው አለፈ። ከውጭ ኢራን ከአሜሪካ ጋር ለረጅም ጊዜ ጦርነት ተዘጋጅቻለሁ፣ ካሁን በኋላ ለዲፕሎማሲያዊ ድርድር የሚሆን ቦታ የለኝም አለች። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለመጋቢት 1 2018 ዓ.ም ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር እኔ ሙሉቀን ሰለሞን፣ በምልክት ቋንቋው ዳዊት ጎሳይ አብራናችሁን ቆያለን። አብራችሁን ቆዩ። ፓርቲዎች የጸጥታ ችግርና የበጀት እጥረት የመራጮች ምዝገባ ቅስቀሳ ለማድረግ እንቅፋት ሆኖብናል አሉ። የመራጮች ምዝገባ መጀመሩን ተከትሎ ኢሳት በጉዳዩ ላይ የእናትና የአፓን ፓርቲዎች አነጋግሯል። ትዕግስት ተስፋዬ ዝርዝር አላት። የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 28 ቀን 2018 ዓ.ም የመራጮች ምዝገባ መጀመሩን ይፋ አድርጓል። ይህንንም ተከትሎ ኢሳት የመራጮች ምዝገባ ጅምርና ሂደት ምን ይመስላል ሲል የእናትና የኢሃፓ ፓርቲ ኃላፊዎችን አነጋግሯል። የእናት ፓርቲ የህግ ክፍል ኃላፊ ዋለልኝ አስፋው በሰጡት ምላሽ ፓርቲያቸው መራጮች እንዲመዘገቡ ቅስቀሳ ለማድረግ ፈልጎ የጸጥታ ችግርና የበጀት እጥረት እንቅፋት እንደሆነበት ጠቅሰው ችግሩ ከተቀረፈ በክልሎች ለመንቀሳቀስ ማቀዳቸውን ተናግረዋል። በክልሎች ለመንቀሳቀስ እንደምታውቁ አንዱ የሰላም ችግር አለ፣ የግጭት ችግር አለ፣ ሌላው የበጀት ጉዳይ አለ፣ የገንዘብ ጉዳይ አለ። ይህ ሁሉ ነገሮች ከተስተካከሉ የግድ ክልል ላይ መቀስቀስ አለብን የሚል እምነት ነው ያለኝ። ግን በብዙ ችግሮች ተተበተበ ነው። አክለውም የመራጮች ምዝገባ ከጅምሩ መቀዛቀዙን አንስተዋል። ከባለፈው ቅዳሜ ጀምሮ የመራጮች ምዝገባ ተጀምሯል። ያው እየተመዘገበ ያለበት ሁኔታ ነው ያለው። የሚያዘውዝሮ አጠቃላይ ህዝቡ ወጥቶ ለመራጭነት የደረሰ ሁሉ ወጥቶ እንዲመዘገብ ነው እያሳሰብን ያለ ነው። ግን ገና በተሟሟቀበት ሁኔታ እየተመዘገበ አይደለም ያለው። ያው እንደምታውቂው ህዝባችን ቶሎ ሄዶ አይመዘገብም። ወደ መጨረሻው አካባቢ ላይ ነው ሄዶ የሚያጨናንቀው። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓ ሊቀመንበር ፕሮፌሰር ዝናቡ አበራ በበኩላቸው ማህበራዊ ሚዲያን በመጠቀም በስፋት የመራጮች ምዝገባ እንዲደረግ ማሳሰቢያ የተሰጠ መሆኑን አንስተው በአዲስ አበባ በስፋት ይሰራበት እንጂ በክልሎች ገና በሂደት ላይ መሆኑን ነግረውናል። እንግዲህ የተለያዩ የማህበራዊ ሚዲያዎችን እየተጠቀምን ነው። በራሳችን ዌብሳይት የገለጽን ነው። አባላቶችም በዋን ቱ ዋን ቤት ለቤትም እየሄዱ እየቀሰቀሱ ናቸው ያሉት እንዲመዘገብ ማለት ነው መራጮች። ስለዚህ በእኛ በኩል በስፋት እየሄድንበት ነው። የነገደ ደጋፊም ለአባላትም በምንችለው መንገድ ሁሉ የነገርናቸው ነው። አዲስ አበባ ላይ ጥሩ ሁኔታ ላይ ይሄንን እንደሆነ አይተናል። የክልሎችን እንግዲህ መረጃ መሰብሰብ እንጀምራለን። የምርጫው ግብረ ኃይል ይሄንን ሊያደርግ እየተዘጋጀ ነው። ሰባተኛው ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ መገለጹ አይዘነጋም። የጤና ሚኒስቴር የእናቶችና የህፃናትን ሞት ለመቀነስ የገንዘብ ድጋፍ ስምምነት ተፈራረመ። የ171 ሚሊዮን ዶላሩ ስምምነት በሚቀጥሉት 3 ዓመታት የሚተገበር መሆኑን ሚኒስቴሩ አስታውቋል። መሰረት ባዩ የጤና ሚኒስቴር የእናቶችንና የህፃናትን ሞት ለመቀነስ በቀጣይ 3 ዓመታት ውስጥ የሚተገበር የ171 ሚሊዮን ዶላር የገንዘብ ድጋፍ ስምምነት ከአጋር አካላት ጋር በዛሬው ዕለት ተፈራርሟል። በፊርማው ስነ ስርዓት ላይ የጤና ሚኒስትር ዶክተር መቅደስ ዳባ ባደረጉት ንግግር ስምምነቱ በኢትዮጵያ የጤና ዘርፍ አዲስ ምዕራፍ የሚከፍትና የእናቶችን የጨቅላ ህፃናትንና የህፃናትን ጤና ለማሻሻል ያለመ መሆኑን ገልጸዋል። ከአጋር አካላቶቹም የኔዘርላንድስ ኤምባሲ፣ ዩኒሴፍ፣ ቢል ጌትስ ፋውንዴሽን እና ሌሎች ተቋማት ይገኙበታል ብለዋል። ዛሬ የፈረምነው የጋራ ስምምነት በሚቀጥሉት 3 ዓመታት ውስጥ ለዚህ የሚያስፈልጉት ግብአቶችን ቆጥረን አዘጋጅተን ከዛ በተጨማሪ ደግሞ ለዚህ የሚያስፈልገውን ፋይናንስ ከባለድርሻ አካላት ጋር ውል አስረናል። ያ ውላችን እንግዲህ 1 ለ1 ነው ያሰርነው። በዚሁ አመት ብቻ ላይ በገባነው የመጀመሪያውን አመት አሁን ይሄንኛውን ይዘን በፈረንጆቹ ካሌንደር ከቆጠር ነው በዚህኛው አመት ይዘን የምንተገብረው ይሆናል። ከባለድርሻ አካላት ጋር ወደ 171.2 ሚሊዮን የአሜሪካን ዶላር ውል አስረናል ማለት ነው። ከዛ ውስጥ እንግዲህ አሁን እንደ ያስፈልገናል ብለን ከያዝነው ውስጥ 141.2 ሚሊዮኑን ዛሬ ከፈረሙት ጋር ወደ ውል ስንገባ ትክክለኛ እጃችን ላይ እንደሚመጣና በሚቀጥሉት አመታት ካሁን አመት ጀምሮ
በሚቀጥሉ 3 አመታት በተከታታይ የሚያስገቡት ወይም የሚያመጡት ይሆናል ማለት ነው። ሚኒስቴሩ የእናቶችንና የህፃናትን ሞት ለመቀነስ የሚረዱ ተግባራትን እያከናወነ መሆኑን የገለጹት ሚኒስትሯ በዚህም መሻሻል ማሳየቱን ተናግረዋል። በርካታ ግብዓቶች ወደ ሕክምና ተቋማት እንዲሰራጩ እየተደረገ መሆኑንና በቀጣይም ስራው ተጠናክሮ እንደሚቀጥል ጠቁመዋል። በፊት ከነበረን የእናቶች ሞት ብቻ ብንመለከት ከ400 በላይ በመቶ ሺህ በህይወት ከሚወለዱ ህፃናት ወይም ደግሞ ከላይቭ በርዝ የምንለው ማለት ነው ከዛ ውስጥ ነበር የነበረን የእናቶች ሞት ድርሻ። ይሄ እንግዲህ ቁጥር አይደለም ህይወት ነው እያወራን ያለነው። እንግዲህ በቅርብ ጊዜ የዩናይትድ ኔሽንስ ኤስቲሜቱ እንደሚያሳየው ወደ 192 በመቶ ሺህ ነበረ። የቅርብ ጊዜ ደግሞ የስነ ህዝብ ጤና መረጃችን በአጠቃላይ በአገር አቀፍ ደረጃ ተሰርቶ ነበር በ2024 እና የመጀመሪያው እዚህ 2025ን የባለፈውን አመት መረጃዎች አንድ ላይ ተደርጎ ህብረተሰብ ድረስ ወርደን ከስታቲስቲካል ኤጀንሲያችን ጋር አንድ ላይ በመሆን በተሰራው ስራ እንግዲህ የእናቶች ሞት ምጣኔ በተለይ በቀጥታ በሞት የእናቶች ሞት የምንለው ከ160 አካባቢ በመቶ ሺህ ማውረድ ተችሏል። በቀጥታ ደግሞ የወሊድ ጊዜ የምንላቸውን ደግሞ ብንመለከት ወደ 142 በመቶ ሺህ አካባቢ ዝቅ ማለት ችሏል ማለት ነው። አጋር ድርጅቶቹ የኢትዮጵያን የጤና ዘርፍ ለመደገፍ ቁርጠኛ መሆናቸውን በፊርማ ስነ ስርዓቱ ወቅት ገልጸዋል። በደቡብ ኢትዮጵያ ክልል ቦንኪ ወረዳ በደረሰ ድንገተኛ የመሬት መንሸራተት የአንድ ቤተሰብ አባላት በሙሉ ህይወታቸው አለፈ። አደጋው የተከሰተው በወረዳው የላ ቀበሌ ኮሬ ተብሎ በሚጠራው አካባቢ ወቅቱን ባልጠበቀ ከባድ ዝናብ ምክንያት በተፈጠረ ናዳ መሆኑን የአካባቢው ነዋሪ ለኢሳት ገልጸዋል። በዚህ አደጋ አንዲት እናትና 2 ልጆቻቸው ወዲያውኑ ህይወታቸው ሲያልፍ በአንድ ሰው ላይ ደግሞ ከፍተኛ ጉዳት መድረሱ ተገልጿል። የአካባቢው ነዋሪ የተከሰተውን አደጋ በተመለከተ ለኢሳት ተከታዩን መረጃ ሰጥተዋል። ማክሰኞ ንጋት ላይ 11 ተኩል እስከ ቀኑ 2 ሰዓት ድረስ የጣለው ከባድ ዝናብ ምክንያት ናዳ ተከስቶ ነበር። በዛ ምክንያት የሰው ህይወት አልፏል። ደግሞ የተወሰነ የተለያዩ ንብረት ላይ ጉዳት ደርሷል። ከፍተኛ ጉዳት ደርሷል። አካባቢው ላይ በጣም ከፍተኛ ስጋት አለ። አሁን አካባቢው ላይ የተወሰነ ናዳ የተከሰተበት በቁጥር ከ100 እስከ 100 የሚሆን ህብረተሰብ ያለበት ነው። ቦታው ለራሱ ከፍታ ያለበት ተራራማ አካባቢ ነው። ከነሱ ወደ ታች ደግሞ ከፍተኛ ትልቅ ወንዝ አለ። የላ ቀበሌ ወደ ካቻ በንጋም ባለበት ወደዛ የሚሻገሩበት በጣም ከፍተኛ ንብረት ላይ ሰውን ላይ ከዚህ ጉዳት እያደረሰ ያለ ወንዝ አለ። ወደዛ ሄድ እንትኖች አሉ፣ ጎርፎች አሉ። እነዛ ጎርፎች ደግሞ ናዳ ተከስቶ ነው የሰው ህይወት ማለፈው የውጭ ቱሪስቶች ጉብኝት በመቀዛቀዙ የሀገር ውስጥ ጎብኚዎችን ማበረታታት እንደሚገባ ተገለጸ። የኢትዮጵያ ቱሪስት አስጎብኚዎች ማህበር ለሀገር ውስጥ ቱሪዝም ትኩረት እንደተነፈገው ገልጾ ከውጭ ለሚመጡ ጎብኚዎች የሀገሪቱን ገጽታ ለመገንባት ከመስራት ጎን ለጎን በሀገር ውስጥ ጎብኚዎች ላይም በአግባቡ መስራት እንደሚገባ አስታውቋል። መሰገዛል በኢትዮጵያ ውስጥ ታሪካዊ፣ ባህላዊ፣ ተፈጥሯዊና ሰው ሰራሽ የቱሪስት መዳረሻዎች እሴት ተጨምሮባቸው እየለሙ እንደሆነ የዘርፉ ባለሙያዎች ይገልጻሉ። ቱሪዝም ለአንድ ሀገር ኢኮኖሚያዊ እድገት ከሚጫወተው ከፍተኛ ሚና አንጻር በዘርፉ በማህበር ተደራጅተው ለሚሰሩ አካላት የሚደረገው ድጋፍ አነስተኛ ነው ሲሉ የኢትዮጵያ ቱሪስት አስጎብኚዎች ማህበር ፕሬዝዳንት አሸናፊ ስለሺ ይገልጻሉ። አሁን ላይ ያለው መነቃቃትን በማሳደግ ሀገሪቱ ከዘርፉ ተገቢውን ገቢ እንድታገኝ መደረግ ስላለበት ጉዳይ ፕሬዝዳንቱ እንደዚህ አንስተዋል። ኢትዮጵያ ውስጥ በጣም ልንሰራበት ልናበረታታው የሚገባን የሀገር ውስጥ ጎብኚዎችን ነው። የሀገር ውስጥ ጎብኚዎች በጣም አቅም አላቸው። ኢትዮጵያ ውስጥ አስበሽዋል ከ130 ሚሊዮን በላይ ህዝብ ያላት ሀገር ለምሳሌ አሁን ብዙ ጊዜ ከገንዘብ ጋር ነው የምናገናኘው። ግን የሃይማኖት ተጓዦችን ብንወስድ ኢትዮጵያ ውስጥ በጣም ትልቁን ድርሻ የሚወስዱት የሃይማኖት ተጓዦች ናቸው። እነዚህ ገንዘብ ተርፏቸው ሳይሆን በሃይማኖታቸው የተሰጣቸውን ትምህርት ስለተቀበሉት በዛ ውስጥ የሚያገኙትን ነገር ስላሰቡ ነው። ልክ እንደዚሁ ሌላውም የአገር ውስጥ ጎብኚ መዳረሻ ስፍራዎችን በደንብ እንዲጎበኝ በማድረግ ይህንን ትልቅ ነገር ማድረስ እንችላለን። የውጭ ሀገር ጉብኝቱ አንጻራዊ መቀዛቀዝ የታየበት ነው። እሱ ላይ በደንብ ሊሰራበት የኢትዮጵያን ገጽታ መልሶ መገንባትና በደንብ በመሸጥ ደረጃ ትልቅ የፕሮሞሽን ስራ ልንሰራ ይገባል። እሱን የምናደርግ ከሆነ እየተቀዛቀዘ ያለው የውጭ ሀገር ጎብኚዎች ቁጥር እየጨመረ ይሄዳል። የሀገር ውስጥ ቱሪዝም ትኩረት ተነፍጎታል የሚሉት ፕሬዝዳንቱ በውጭ በኩል ያለውን ቢሆን መቀዛቀዝ እያሳየ ነው ብለዋል። ማህበራት የተደራጁበት ራሱ አዋጁ ለኛ ትንሽ የሚያንቀን ነው። ምክንያቱም የራስሽን ገቢ ፈጥረሽ የምትተዳድሪበትን እድል አይፈጥርልሽም።
ስለዚህ ያለን ብቸኛ አማራጭ ምንድነው? ከአባላት በሚሰበሰብ መዋጮ ነው። አባላት ደግሞ ስራቸውን በአግባቡ ሲሰሩ የሚያገኙትን ላይ ቀንሰው ነው ለማህበራቸው የሚያዋጡት። በአሁኑ ሰዓት ደግሞ ስራው አንጻራዊ የተቀዛቀዘበት ወቅትም ስለሆነ አባላት ላይም ጫና አድርጎ ይህንን ከዚህ በላይ አዋጡ የምንለው ነገር አይኖርም። ከዛ ውጭ ግን ለምሳሌ አንዳንድ ጊዜ ይሄ በቅርስነት የሚያዙ ቤቶች ራሳቸው እንደ መስህብ ሆነው ሊቆዩ የሚችሉ አይነት ቤቶችን ለምሳሌ እንደነዚህ አይነት ቦታዎች ላይ የቢሮ ሁኔታ ለምሳሌ ቢመቻችልን እኛ ለቢሮ የምንከፍለውን ክፍያ ለሌላ ነገር ማዋል እንችላለን። እዛ ውስጥ ደግሞ የነገ ተረካቢ የቱሪስት አስጎብኚ ባለሙያዎችንም ልናፈራበት እንችላለንና እንደዚህ አይነት ነገሮች ላይ ነው ሞር የመንግስትን እገዛ የምንፈልገው። ማህበሩ የተለያዩ ችግሮች እንዳሉበት የሚያነሱት አቶ አሸናፊ ስለሺ እገዛ ቢያገኝ ግን የተሻለ እንደሚሰራ ይናገራሉ። ትልቁ ነገር ያለንን ገጽታ ያለንን ሀብት በተቀናጀ መልኩ ማስተዋወቅ ነው። መንግስትም ሚዲያም ባለሙያው አንድ ላይ ተባብሮ የሚሰራው ነገር ነው። ቱሪዝም ብቻሽን የምትሮጭበት ወይም ብቻሽን ልታጨበጭበት የምትችው ዘርፍ አይደለም። እያንዳንዱ በቱሪዝም ውስጥ የሚመጣውም ገንዘብ አንድ ቦታ ላይ የሚቀር አይደለም። ሁሉም ሰው ጋር እንደየድርሻው የሚሄድ ስለሆነ እዚህ ላይ ግንዛቤን ከመፍጠር ጀምሮ እስከ መጨረሻ ድረስ ቱሪስቱን አስጎብኝቶ ወደ መጣበት ስፍራ በክብር እስከመለስ ድረስ በቅንጅት መስራት አለብን። ሚዲያ ምንም ጥያቄ የለውም ለቱሪዝሙ በተለይ ደግሞ ግል ሴክተር ላይ ያሉት አካላት ምን እየሰሩ እንደሆነ ቀርቦ ሊያናግር ይገባል። ምክንያቱም የመንግስት ተቋማት በቱሪዝም ውስጥ ያሉት ዋናው ስራቸው መዳረሻዎችን ማልማትና ለገበያ ማቅረብ ነው። ለገበያ የቀረበውን የሚሸጠው የሚያስጎበኘው ግን የግሉ ዘርፍ ስለሆነ ለግሉ ዘርፍም ትኩረት በመስጠት ሚዲያ የተሻለ ስራ መስራት አለበት ብዬ አምናለሁ። ሀገሪቱ ከዘርፉ በተገቢው መንገድ እንድትጠቀም መንግስት ሆነ የሚመለከታቸው ተቋማት በጋራ እንዲሰሩ ጥሪ ቀርቧል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የምሽቱ ዜናዎቻችን እንደቀጠሉ ናቸው። ለቢዝነስ መረጃዎች ደግሞ ባልደረባችን ገነት ዘዘው እየጠበቀችን ነው። ተከታትለን እንመለስ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የአፍሪካ ህብረት በባህረ ሰላጤው የተቀሰቀሰው ግጭት ለዓለም አቀፍ የኃይል ደህንነትና ለአፍሪካ ኢኮኖሚ ስጋት ነው ሲል አስጠነቀቀ። በዩናይትድ ስቴትስ እስራኤልና በኢራን መካከል እየተካሄደ ያለው ጦርነት ወደ ሰፊ ቀጣናዊ ግጭት ማደጉን ተከትሎ ባለፈው ሳምንት በባህረ ሰላጤው አካባቢ ያለው ሁኔታ ይበልጥ ተባብሷል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ በትናንትናው ዕለት የካቲት 30 ቀን 2018 ዓ.ም ባወጡት መግለጫ በቀጣናው የንግድና ትራንስፖርት እንቅስቃሴ ላይ ያደገ የመጣውን አደጋ አጉልተው ያሳዩ ሲሆን በባህረ ሰላጤው አካባቢ ያለው መስተጓጎል ያስከተለው ችግር አሁን ላይ በአፍሪካ እየታየ መሆኑን ገልጸዋል። ሊቀመንበሩ የነዳጅ ዋጋ መጨመርና ወሳኝ በሆኑ የአቅርቦት ሰንሰለቶች ላይ የሚታየው መስተጓጎል መዘዝ የሚያመጣ መሆኑን ጠቅሰው ይህም ከአፍሪካ የወጪ ንግድ እስከ ቀጣናዊ የአየር በረራ ድረስ ያሉትን ዘርፎች እየጎዳ መሆኑን ተናግረዋል። ኮሚሽኑ በመግለጫውም የነዳጅ ዋጋ መጨመርና የንግድ መስመሮች መስተጓጎል ቀድሞውኑ ገበያውን እየጎዱት ይገኛሉ። ከነዚህም መካከል ከአፍሪካ የሚላኩ በቀላሉ የሚበላሹ ምርቶች እንዲሁም የአየር ክልል መስተጓጎል በአፍሪካ አየር መንገዶችና የበረራ ትስስር ላይ እያደረሰ ያለው ጫና ይጠቀሳል ብሏል። የኮሚሽኑ ሊቀመንበር በባህረ ሰላጤው ያለው ቀውስ ኢኮኖሚያዊ ፈተና ብቻ ሳይሆን የዓለም አቀፍ ሕግና የቀጣናው መረጋጋት ጉዳይ መሆኑን አሳስበው የሀገራትን ሉዓላዊነትና የግዛት አንድነት የሚጥሱ ድርጊቶችንም ኮንነዋል። የኢትዮጵያ ኢንቨስትመንት ኮሚሽን ለኢንቨስተሮች ጥያቄዎች ምላሽ ለመስጠት እየሰራ መሆኑን ገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴርና ከአጋር የልማት ድርጅቶች ጋር በጋራ በመሆን ከኢንቨስተሮችና ከተለያዩ የንግድ ማህበራት ጋር የመንግስትና የግሉ ዘርፍ ውይይት አካሂደዋል። በውይይቱ ላይ ንግግር ያደረጉት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ይህ የውይይት መድረክ መንግስትና የግሉ ዘርፍ በመተባበር የኢንቨስትመንት ከባቢን ለማሻሻልና የሚያጋጥሙ ተግዳሮቶች
ተግዳሮቶችን በጋራ ለመፍታት የሚያግዝ መድረክ መሆኑን ጠቁመዋል። በሌላ በኩል የገንዘብ ሚኒስቴር ዴኤታ ሰማሪታ ሰዋሰው እንደገለጹት መንግስት ለኢንቨስትመንት ተስማሚ የሆነ ከባቢን ለመፍጠር የፖሊሲ ማሻሻያዎችንና የኢኮኖሚ ሪፎርሞችን በቀጣይነት እየፈጸመ መሆኑን ጠቁመዋል። ውይይቱ በመንግስትና በኢንቨስተሮች መካከል ያለውን ትብብር በማጠናከር የኢትዮጵያን ኢንቨስትመንት አካባቢ ለማሻሻል እንደሚያግዝ ተገልጿል። በፊስካል ፖሊሲና በመንግስት ፋይናንስ በኩል መሻሻል መመዝገቡን የገንዘብ ሚኒስቴር አስታወቀ። ሚኒስቴሩ እንዳመለከተው የመንግስት የበጀት ጉድለትን ለመቀነስ በተወሰደው እርምጃ ከሀገር ውስጥ ጠቅላላ ምርት 2.5 በመቶ የነበረው የበጀት ጉድለት ወደ 0.9 በመቶ ዝቅ ብሏል። የመንግስትን ገቢ የሚያሻሽሉ ሪፎርሞች ተግባራዊ በመደረጋቸው ጠቅላላ ገቢው ከ5 እጥፍ በላይ አድጓል። የመንግስት የወጪ አቅጣጫ ድህነትን ለመዋጋትና ልማትን ለማረጋገጥ እንዲውል በመደረጉም ድህነት ተኮር ወጪ ከ5 እጥፍ በላይ አድጓል ብሏል። የበጀት ተአማኒነትን ለማረጋገጥ የሚያግዝ የመካከለኛ ዘመን የፊስካል ማዕቀፍ እንዲጠናከር በመደረጉ የበጀት አፈጻጸሙ ተሻሽሏል። በሌላ በኩል ከብሔራዊ ባንክ የሚወሰደው ቀጥታ ብድር እንዲቀር መደረጉ የዋጋ ንረትን ለመግታት አስተዋጽኦ አድርጓል። በዚህም መንግስት የተቀናጀ የፋይናንስ አስተዳደር የመረጃ ስርዓት መዘርጋቱን ገልጾ የዲጂታል የክፍያ አማራጮችን በመተግበር የፋይናንስን የአስተዳደር ስርዓት ማዘመኑን ሚኒስቴሩ ገልጿል። በአዲስ አበባና በሸገር ከተሞች የሚገነባው የኤሌክትሪክ ማሻሻያ ፕሮጀክት አፈጻጸም 36 በመቶ መድረሱ ተገለጸ። በአዲስ አበባና በሸገር ከተሞች ያለውን የኤሌክትሪክ ኃይል አቅርቦት አስተማማኝ ለማድረግ በ4.3 ቢሊዮን ብር ወጪ እየተከናወነ የሚገኘው የአራተኛው ምዕራፍ የማከፋፈያ መስመር መልሶ ግንባታና አቅም የማሳደግ ፕሮጀክት አፈጻጸሙ 36.74 በመቶ መድረሱን የኢትዮጵያ ኤሌክትሪክ አገልግሎት ታውቋል። አገልግሎቱ ይህ 703 ኪሎ ሜትር የማከፋፈያ መረብ መልሶ ግንባታ ያካተተው ፕሮጀክት 2000 አዳዲስ የተለያዩ አቅም ያላቸው ትራንስፎርመሮችን የመትከልና የ2000 ነባር ትራንስፎርመሮችን አቅም የማሳደግ ስራ ያካትታል። በተጨማሪም ከኃይል ማከፋፈያ ጣቢያ የሚወጡትን 56 ማሰራጫ መስመሮችን መልሶ የመገንባትና የማሻሻል እንዲሁም የኃይል አጠቃቀምን ለመቆጣጠር የሚውል መሳሪያ ገጠማ እንደሚያከናውን ታውቋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለምሽቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። ከአሜሪካ እስራኤልና ኢራን ጦርነት ብቸኛው አሸናፊ ሩሲያ ናት ሲሉ አንድ የአውሮፓ ህብረት ከፍተኛ ባለስልጣን ተናገሩ። በሌላ በኩል አዘርባይጃን በድሮን ከተመታች በኋላ የሰብአዊ እርዳታ ወደ ኢራን ልካለች። ሸሪፊማ Aber ich spreche nicht Deutsch. የአውሮፓ ህብረት ካውንስል ፕሬዚዳንት አንቶኒዮ ኮስታ በመካከለኛው ምስራቅ እየተካሄደ ካለው ጦርነት ብቸኛው አሸናፊ ሩሲያ ናት ብለዋል። የኢነርጂ ዋጋ እያሻቀበ ባለበትና ከዩክሬን ጋር የምታካሄደው ጦርነት ተመልካች ባጣበትና በደበዘዘበት ሁኔታ ሩሲያ ብቸኛ አሸናፊ ናት ብለዋል። ኮስታ በብራስል ስለሚገኙ የአውሮፓ ህብረት አምባሳደሮች እንደነገሩት እስካሁን ድረስ በዚህ ጦርነት አንድ አሸናፊ አለ፣ ሩሲያ ብለዋል። የኢነርጂ ዋጋ ማሻቀቡን ተከትሎ
ሩሲያ አዲስ ሀብት እያገኘች ነው። ይህም ከዩክሬን ጋር የምታደርገውን ጦርነት ለመደጎም ያግዛታል ብለዋል። ሌላው ደግሞ ሩሲያ ተጠቃሚ የምትሆንበት አሉ ኮስታ ዩክሬንን ሊያግዝና ሊደግፍ ይችል የነበረ የጦር አቅም አሁን ላይ ወደ ሌላ ቦታ በመዞሩ ምክንያት ተጠቃሚ ሆናለች። ከዚህ ባለፈም በመካከለኛው ምስራቅ እየተካሄደ ያለው ጦርነት ዋነኛ የዓለም ጉዳይ በሆነበት ሁኔታ ለዩክሬን ጦርነት የሚሰጠው ትኩረት አናሳ መሆንም ተጠቃሚ አድርጓታል ሲሉ አክለዋል። ኮስታ አጽንኦት የሰጡት የአውሮፓ ህብረት ዓለም አቀፍ ሕግን መሰረት ያደረገ ስርዓት አሁን ላይ በአሜሪካ እየተጣሰ እንደሆነና ሁሉም በመካከለኛው ምስራቅ የሚገኙ ሀገራት በሙሉ ወደ ድርድሩ ጠረጴዛ እንዲያመሩ ጠይቀዋል። ነጻነትና የሰብአዊ መብት በቦምብ የሚገኙ አይደሉም፣ ዓለም አቀፍ ሕግ ብቻ ነው ጠብቆ የሚያቆያቸው ብለዋል። ይህን መሰል ድርጊት ለመካከለኛው ምስራቅ ለአውሮፓና ለሌሎችም ስጋት ነውና ጦርነቱን አናባብሰው ብለዋል። በሌላ በኩል የአዘርባይጃን ፕሬዝዳንት ኢልሃም አሊየቭ እስራኤልና አሜሪካ በኢራን ላይ የከፈቱትን ጦርነት ተከትሎ ለቴህራን የሰብአዊ እርዳታ ድጋፍ ልከዋል። በዚህም 10 ቶን ዱቄትና 2 ቶን የሕክምና ቁሳቁስ ከሌሎች ድጋፎች ጋር ከአዘርባይጃን ወደ ኢራን መላኩን የመንግስት የዜና ወኪል አስታውቋል። እርዳታው የተደረገው በሀገሪቱ ላይ በተፈጸመ ድንገተኛ የድሮን ጥቃት በአዘርባይጃንና በኢራን መካከል ያለውን ድንበር ተሻጋሪ ትራንስፖርት ለጥቂት ጊዜ ካወከው በኋላ ነው። አዘርባይጃን ሰኞ ዕለት እንዳለችው ተዘግቶ የነበረው ከኢራን ጋር የሚያገናኝ የድንበር አቋራጭ መንገድ በድጋሚ መከፈቱን ማስታወቋን የሩሲያ የዜና ወኪል ታዘግቧል። የድንበር ማቋረጫው ኢራንና አጋሯን ሩሲያን ለማገናኘት አንዱና በጣም አጭሩ የምድር ላይ ማቋረጫም ተደርጎ ይወሰዳል። እሁድ ዕለት የኢራኑ ፕሬዝዳንት ማሱድ ፔሽሽኪያን ለአዘርባይጃን አቻቸው ስልክ በመደወል በአዘርባይጃን ለደረሰው የድሮን ጥቃት ኢራንን ተጠያቂ አይደለችም ብለዋል። ነገር ግን ማጣራት እንደሚደረግ የፕሬዝዳንት አሊየቭ ቢሮ አስታውቋል። የአዘርባይጃን ባለስልጣናት እንዳሉት 4 ድሮኖች ድንበር ጥሰው መግባታቸውና 4 ሰዎች በጥቃቱ መጎዳታቸውን አስታውቀዋል። በመጨረሻም ኢራን ለአውሮፓና ለባሕረ ሰላጤው ሀገራት ምርጫ ሰጥታለች። በዚህም የትኛውም የእስራኤልንና የአሜሪካንን አምባሳደር ከግዛቱ የሚያስወጣ የአረብ ወይም የአውሮፓ ሀገር ከነገ ጀምሮ የሆርሙዝ መተላለፊያን ለመጠቀም ሙሉ ስልጣንና ነጻነት አለው ብላለች። ዜናውን ስናዘጋጅ ሮይተርስና ቲአርቲ ወርልድ በመረጃ ምንጭነት ተጠቅመናል። ይህ በእንዲህ እንዳለ ኢራን ከአሜሪካ ጋር ለረጅም ጊዜ ጦርነት ተዘጋጅቻለሁ፣ ካሁን በኋላ ለዲፕሎማሲያዊ ድርድር የሚሆን ቦታ የለኝም አለች። በተያዘም ጦርነቱ ሊቆም የሚችለው በዓለም አቀፍ ደረጃ በሚፈጠረው ከፍተኛ የኢኮኖሚ ጫና ምክንያት ሌሎች ሀገራት ጣልቃ ገብተው አሜሪካና እስራኤልን እንዲያስቆሙ ሲያስገድዷቸው ብቻ መሆኑን ኢራን ገልጻለች። ሰላማዊት ሙሉጌታ አሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት 11ኛ ቀኑን ይዘዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ በአጭር ቀናት ውስጥ እናጠናቅቃለን ብለው ቢዝቱም አሁንም ግን ጦርነቱ እየተባባሰ ይገኛል። ጉዳዩን አስመልክቶ የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ካዛሪ ከሲኤንኤን ጋር በነበራቸው ቆይታ እንደተናገሩት አሜሪካ ጦርነቱን በአጭር ጊዜ ውስጥ እንደምታጠናቅቀው የምታወራው ነገር ፈጽሞ የማይቻል ነው ብለዋል። ይህ ጉዳይ የዩናይትድ ስቴትስ መንግስት እያወጣቸው ካሉ የውሸት ትረካዎች መካከል አንዱ መሆኑንም ገልጸዋል። የዩናይትድ ስቴትስ መንግስት እያወጣ ካለው የውሸት ትረካዎች አንዱ የኢራን ጦር ተዳክሟል የሚለው ነው። የኢራን ጦር እንደምታዩት በጣም ጠንካራ ነው። ምክንያቱም ቁርጠኛ የሆኑ ታጋዮች አሉ። ለትግሉ የሚያስፈልጓትን የጦር መሳሪያዎች ኢራን ራሷ ታመርታለች። ደግሞ ለጦር መሳሪያ በሌላ ሀገር ላይ ጥገኛ አይደለችም። የአሜሪካው ፕሬዝዳንት የሚታመኑ ሰው ባለመሆናቸው ከአሜሪካ ጋር ድርድር መቀመጥ ከአሁን በኋላ የማይታሰብ ነው ሲሉም ተናግረዋል። ከአሁን በኋላ ለዲፕሎማሲ የሚሆን ጊዜም ፍላጎትም የለንም። ምክንያቱም ዶናልድ ትራምፕ የሚታመን ሰው አይደለም። ይህንንም ከአንዴም ሁለቴ ባደረግነው ድርድር ተረድተናል። እኛ ድርድሩ ላይ በሙሉ ፈቃደኝነት በነበርንበት ወቅት ቃሉን አፍርሶ አጥቅቶናል። ይህ ጦርነት የሚቆመው በዓለም አቀፍ ደረጃ የሚፈጠረው ከፍተኛ የሆነ የኢኮኖሚ ጫና በተለይም የነዳጅ ዋጋ መናር ሌሎች ሀገራት ጣልቃ ገብተው አሜሪካን እንዲያስቆሙ ሲያስገድዳቸው ብቻ እንደሆነም ገልጸዋል። ይህ ጦርነት ሊቆም የሚችለው በዓለም አቀፍ ደረጃ የሚፈጠረው ከፍተኛ የሆነ የኢኮኖሚ ጫና ሌሎች ሀገራት ጣልቃ ገብተው አሜሪካና እስራኤል እንዲያስቆሙ ካስገደዳቸው ብቻ ነው። በተረፈ ግን ለሁላችንም የሚያዋጣው ጦርነቱን ማቆም ነው። አሜሪካና እስራኤል የያዙት መንገድ እንደማያዋጣቸው አውቀው በኢራን ላይ የጀመሩትን ጥቃት ማቆም አለባቸው።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ሙሉ በሙሉ እጅ እስካልሰጠችና የስርዓት ለውጥ እስካላደረገች ድረስ ከኢራን ጋር አንደራደርም ማለታቸው ይታወሳል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የምሽት ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር እኔ ሙሉቀን ሰለሞን፣ በምልክት ቋንቋው ዳዊት ጎሳ አብረናችሁ ቆየን። መልካም ጊዜ ይሁንላችሁ።